በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 10 በዚህች ቀን የአንጾኪያ አገር ሊቀ ጳጳሳት የነበረ የቅዱስ አባ ሳዊሮስን ሥጋ ከእስክንድርያ ውጭ ወደ ሆነች ደብረ ዝጋግ ገዳም አወጡ። እንዲህም ሆነ፣ ይህ ቅዱስ አባት በሀገረ ሰሃ አምላክን በሚወድ ክርስቲያን ባለጸጋ ስሙ ዱራታዎስ በሚባል ሰው ዘንድ ባረፈ ጊዜ እርሱም ከምእመናን ሰዎች ጋር በመርከብ አሳፍሮ ላከው። በጥልቅ ባሕር ላይ እንጂ በአነስተኛ ሸለቆ እንዳይሄዱ ከዚያም ወደቡ እንዲወጡ አዘዛቸው። ወደ ደቡባዊ ባሕር ቅርጣስ በደረሱ ጊዜ የቅዱሱም ሥጋ ከእሳቸው ጋር ሳለ ወደ ምዕራብ አቅጣጫ ጥቂት እንደተጓዙ መርከቡን የሚሸከም ውሃ አላገኙም። መርከቡንም እየጎተቱ ታላቅ ድካምን ደከሙ። መርከባቸውንም ወደ ኋላ ይመልሱ ዘንድ አሰቡ፣ ግን አልተቻላቸውም። ፈጽሞ አዘኑ፣ ደነገጡም፣ ዕውቀታቸውም ተሰወረባቸው። ሰውን የሚወድ እግዚአብሔር የእስራኤልን ልጆች ከጠላቶቻቸው ፊት ሰውሮ በኤርትራ ባሕር ውስጥ መንገድ ገልጦ ያሳለፋቸው እርሱ የቅዱስ ሳዊሮስን ሥጋ መለካውያን ከሆኑ ከካህዲያን ሰዎች ሰወረ። እነርሱም በሕይወቱ ሳለ ይጠሉት ነበርና እንዲሁ ከሞተ በኋላ ቃሉ እንደ ሰይፍ የሚቆራርጣቸው ሆነ። ከዚህ በኋላ እግዚአብሔር ከተአምራቱ ገለጠ። ያችን መርከብ ወደሚወጡበት ወደብ እስከምትደርስ በጥቂት ውሃ ላይ 7 ምዕራፍ ያህል እንድትጓዝ አደረጋት። ከዚህ በኋላ ተሸክመው ወደ ደብረ ዝጋግ ገዳም አድርሰው ያ ባለጸጋ ዱራታዎስ በሰራለት ቦታ ውስጥ አኖሩት። በግብፅ አገርም ታላቅ ደስታ ሆነ። ይልቁንም በእስክንድርያ ከተማ እግዚአብሔርም ታላላቅ የሆኑ ድንቆች ተአምራቶችን ገለጠ። በሕይወቱ ሳለ ከጥርሶቹ የወደቀች አንዲት ነበረች። የደብረ ዝጋግ ገዳም አንድ መነኩሴ አንስቶ በሐር ጨርቅ ጠቅልሎ አኖራት። እርሷም ለታመሙ ሕዝቦች የምትፈውስ ሆነች። እነርሱም ወደ እስክንድርያ ሀገር ያመጧትና በበሽተኞች ላይ ያኖሯታል፣ እነርሱም ይድናሉ። እግዚአብሔርም ቅዱስ ሳዊሮስን በሕይወቱ ካለበት ጊዜ ይልቅ ከሞተ በኋላ እጅግ ከፍ ከፍ አደረገው። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ትኖር ለዘላለሙ አሜን። በዚህችም ቀን ቅዱስ አባት የእስክንድርያ ሊቀ ጳጳሳት ታውፊኒዎስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 60ኛ ነው። በማርቆስ ወንጌላዊ ወንበር 9 ዓመት ከ7 ወር ከኖረ በኋላ በካህዲያን እጅ ሞተ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን ለዘላለሙ አሜን። በዚህችም ዕለት የከበረ አባት ጻድቅ ኤጲስቆጶስ የስሙ ትርጓሜ የሕዝብ አሸናፊ የሆነ አባ ኒቆላዎስ አረፈ። ይህም ጻድቅ ሰው ሜራ ከሚባል አገር ነው። የአባቱ ስም ኤጲፋኒዎስ የእናቱ ዮና ነው። እሊህም በሀገረ ሜራ እጅግ ባለጸጎች ናቸው። እግዚአብሔርንም የሚፈሩትና የሚያመልኩት ናቸው። ግን ልጅ አልነበራቸውም። ሀብታቸውን የሚወርስ የተባረከ ልጅን ሰጥቷቸው በእርሱ ደስ ይላቸው ዘንድ እያዘኑ ወደ እግዚአብሔር ሲጸልዩና ሲማልዱ ኖሩ። የመውለጃቸውም ጊዜ እስኪያልፍ ኑረው የመውለጃቸው ጊዜ እንዳለፈ ባወቁ ጊዜ ስለ ልጅ መለመንን ተዉ። ሥራው ልዩ ድንቅ የሆነ እግዚአብሔር በበረከትና በቅድስና ፍጹም ያደረገውን ይህንን ቅዱስ ልጅ ኒቆላዎስን ሰጣቸው። በእርሱም ዘንድ የጽድቅን ሥራ ገለጠ። እርሱም በተወለደ ጊዜ ተነስቶ በሰዎች መካከል 2 ሰዓት ያህል ቆመ። በዚህም ለጽድቅ ሥራ የሚነሳ መሆኑን ያመለክታል። የእናቱንም ጡት በሚጠባ ጊዜ ከቀኝ ጡቷ በቀር አይጠባትም። በዚህም በሕይወቱ ዘመን ሁሉ ከመንፈሳዊ የውሃ ምንጭ በቀር እንደማይጠጣ ይገለጣል። ይኸውም የእግዚአብሔር ቃል መንፈሳዊ ትምህርት ነው። በሕፃንነቱም የሐዋርያትን ሥርዓት ፈጸመ። በረቡዕና በዓርብ ቀን ያለ 9 ሰዓት የእናቱን ጡት አይጠባምና። ታናሽ ብላቴናም በሆነ ጊዜ ወላጆቹ ለመምህር ሰጡት። በጥቂት ቀኖች የቤተ ክርስቲያንን ትምህርት ተምሮ ዲቁና ተሾመ።
መንፈሳዊ ሥራንም በየቀኑ የሚጨምር ሆነ። የአባቱ የወንድም ልጅ አበምኔት በሆነበት በአንድ ገዳም መነኩስ ከሰው ማንም እንደርሱ ሊሰራው የማይቻለውን ጽኑ ገድል ተጋደለ። ከዚህም በኋላ ዕድሜው 19 ዓመት ሲሆነው ቅስናን ተሾመ። እግዚአብሔርም ታላቅ ጸጋን፣ ድንቆች ተአምራትን ማድረግንና በሽተኞችን የመፈወስ ሀብትን ሰጠው። በሕይወቱም ሳለ ከሞተም በኋላ በየጊዜው በመጨመር የሰራቸው ተአምራቱ ግን ቁጥር የላቸውም። በሕይወቱ ሳለ ከሰራው ትሩፋት ጥቂት እንናገራለን። ይህም እንዲህ ነው። አንድ ባለጸጋ በሀገሩ ነበረ። ከጥቂት ጊዜም በኋላ ከዕለት ራት እስከሚያጣ ድረስ ድሃ ሆነ። 4 ሴቶች ልጆችም ነበሩት። ስለ ድህነቱም የሚያገባለት አላገኘም። የአመንዝራ ቤትም ሰርቶ ልጆቹን በዚያ አኑሮ እያመነዘሩ የዝሙት ዋጋ በማግኘት ይኖሩ ዘንድ ይህንን የረከሰ ሐሳብ ሰይጣን አሳሰበው። እግዚአብሔርም ይህ ሰው ያሰበውን ለቅዱስ አባ ኒቆላዎስ ገለጠለት። በዚያንም ጊዜ ተነስቶ ከአባቱ ገንዘብ 100 የወርቅ ዲናር ይዞ ሌሊት ሳይነጋ ወደዚያ ሰው ቤት ሂዶ በበሩ ወደ ውስጥ አስገብቶ አኖረለት። ሰውየውም በነቃ ጊዜ ያን ወርቅ አገኘ፣ እጅግም ደስ አለው። ታላቂቱንም ልጁን አጋባት። እንዲሁም 2ኛ ጊዜ 3ኛ ጊዜ 100 የወርቅ ዲናር እንዲሁ አኖረለትና ሁሉንም ልጆቹን አጋባቸው። በፍጻሜው ይህንን ገንዘብ የሚጥልለት ማን እንደሆነ ያውቅ ዘንድ ነቅቶ የሚጠብቀው ሆነ። ከዚህ በኋላ ሲያኖርለት ቅዱስ አባ ኒቆላዎስን አገኘው፣ ሰገደለትም። ከገንዘብ ችግርና በኃጢአትም ከመውደቅ አድንኸኛልና ዋጋህ በመንግሥተ ሰማያት ፍጹም ነው አለው። ከዚህ በኋላ ከሰዎች ላይና ሰዎችን ለማሳት የሚያድሩባቸው ዛፎች ውስጥ ሰይጣናትን አባረረባቸው፣ በሽተኞችንም አዳናቸው። ዳግመኛም በጥቂት እንጀራ ላይ ባርኮ ብዙ ሕዝቦችን እዚያ እንጀራ አጠገበ። እጅግ ብዙ የሆኑ ትራፊንም አነሱ። ኤጲስቆጶሳትንም ከመሾም በፊት ታላቅ ዙፋንና የከበረ የክህነት ልብስ በእርሱ ዘንድ ተቀምጦ ብርሃንን የለበሰ ሰውም ይህንን የክህነት ልብስ ልበስ፣ በዙፋኑም ላይ ተቀመጥ የሚለውን ራእይን አየ። ሁለተኛም በሌላ ቀን ለክብር ባለቤት እናቱ የሆነች እመቤታችን ቅድስት ድንግል ማርያም የክህነት ልብስን ስትሰጠው ክብር ይግባውና ጌታችን ኢየሱስ ክርስቶስም ወንጌልን ሲሰጠው አየ። የሀገረ ሜራ ኤጲስቆጶስም ባረፈ ጊዜ ለሮሜ ሊቀ ጳጳሳት መልአክ በራእይ ተገልጾ ስለ አባ ኒቆላዎስ ነገረው። ስሙንና የመልኩን አምሳያም አስረዳው። በነቃም ጊዜ ያየውን ለኤጲስቆጶሳቱ ነገራቸው። እነርሱም በሰሙ ጊዜ ራእዩን እውነት እንደሆነ ሁሉም አመኑ። ቅዱስ ኒቆላዎስንም ወስደው በሀገረ ሜራ ላይ ኤጲስቆጶስነት ሾሙት። ዲዮቅልጥያኖስም ሲነግስ ክዶ ጣዖታትን ባመለከ ጊዜ ሰዎችን ሁሉ ጣዖታትን እንዲያመልኩ አዘዛቸው። ይህ አባ ኒቆላዎስ ግን ሕዝቡን የሚያስተምራቸውና በቀናች ሃይማኖት የሚያጸናቸው ሆነ። የቅዱስ አባ ኒቆላዎስንም ዜና በሰማ ጊዜ ዲዮቅልጥያኖስን ይዞ ለብዙ ዓመታት ታላቅ ስቃይን አሰቃየው። ክብር ይግባውና ጌታችን ኢየሱስ ክርስቶስም በትዕግሥት አጸናው፣ ያለ ጉዳትም በጤና አስነሳው። ዲዮቅልጥያኖስም ከማሰቃየቱ የተነሳ በሰለቸ ጊዜ ከወህኒ ቤት ጨመረው። እግዚአብሔርም ዲዮቅልጥያኖስን አጥፍቶ ጻድቅ ቆስጠንጢኖስን እስካነገሰው ድረስ በዚያ ኖረ። ከዚህ በኋላ ክርስቶስን በማመን የታሰሩትን ሁሉንም አወጣቸው። ከእርሳቸውም ጋር ቅዱስ ኒቆላዎስ ወጥቶ ወደ መንበረ ጵጵስናው ተመለሰ። ሕዝቡንም ሁሉ የቀናች ሃይማኖትን እያስተማራቸው ኖረ። ሃይማኖታቸው የቀና የ318 ኤጲስቆጶሳት የአንድነት ስብሰባ በሆነ ጊዜ ይህ አባት ከእሳቸው አንዱ ነው። ከእርሳቸውም ጋር ሆኖ አርዮስን አሳደደው፣ የቤተ ክርስቲያንንም ሥርዓት ሠራ። ከዚህ በኋላ ያማረ ተጋድሎውን በፈጸመ ጊዜ እግዚአብሔርንም አገልግሎ በሰላም
በመንበረ ጵጵስናው ከ40 ዓመት የሚበዛ ከኖረ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱ ትድረሰን ትደርብን ለዘላለሙ አሜን። በዚህችም ቀን ቅዱሳን ተላስስና አልዓዛር በሰማዕትነት አረፉ። ይህም ተላስስ ከነነዌ አውራጃ ከባቢሎን ሰዎች ወገን ነው። የፋርስ ንጉሥ ሳቦርም ይዞት ለእሳት ስገድ ለአማልክትም ሰዋ አለው። ቅዱስ ተላስስም እኔስ ለፈጣሪዬ እግዚአብሔር እሰግዳለሁ ለእርሱም እሰዋለሁ እንጂ ለጣዖት አልሰዋም አለው። ያስፈራውም ዘንድ የቅጣት መሳሪያዎቹን አስመጣ። እርሱ ግን አልፈራም። ሙቶ ግርፋትንም ለረጅም ጊዜ እንዲገርፉት አዘዘ። ከዚያ በኋላ 100 ግርፋትንም ለረጅም ጊዜ እንዲገርፉት አዘዘ። ከዚያ በኋላ ተላስስ ሆይ ከዚህ ስቃይ እንደታርፍ ለአማልክት ሰዋ አለው። እርሱም ፈጣሪዬ ስለሚጠብቀኝ ለእኔ ስቃይህ አልታወቀኝም አለው። በዚያን ጊዜ 200 ጊዜ ገረፉት። በዓይኖቹም ውስጥ የብረት ችንካሮችን ተከሉ። መናገርም እስከሚሳነው በነሐስ መክደኛ ሸፍነው ደበደቡት። ራሱንም በሰይፍ ቆረጡ። ከዚህ በኋላ አልዓዛርን አቀረቡት። ንጉሥ ሳቦርም ለአማልክት ሰዋ አለው። ለረከሱ አማልክቶችም መስዋዕትን እምቢ ባለው ጊዜ ወዲያውኑ ወደ እሳት ወረወረው። ያማረ ምስክርነቱንም ፈጸመ። ለእግዚአብሔር ምስጋና ይሁን። እኛንም በሰማዕታት ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት ከቁስጥንጥንያ አገር ለከበሩ ሰዎች ልጅ የሆነች ቅድስት ሱርስት አረፈች። ይህችም ቅድስት ለአንድ ለከበረ ሰው ልጅ ታጨች። ይህንንም በሰማች ጊዜ አባቷን እንዲህ አለችው፣ አስቀድሜ ወደ ቤተ መቅደስ ሂጄ እሰግድ ዘንድ ፍቀድልኝ። በምመለስበት ጊዜ እግዚአብሔር እንደፈቀደ ይሁን። አባቷም አስቀድመሽ ወደ ባልሽ ግቢ፣ ሰርግሽ ከተፈጸመ በኋላ ከእርሱ ጋር ወደ ወደድሽው ሂደሽ ስዕለትሽን ትፈጽሚያለሽ አላት። እርሷም በድንግልና ሳለሁ ወደዚያች የከበረች ቦታ ሂጄ ልጸልይ ለእግዚአብሔር ቃል ገብቻለሁ፣ ቃሌም በዋሽ በእኔ ላይ እግዚአብሔር ይቆጣል አለችው። ከዚህ በኋላ አባቷ ከሚያገለግሏት ወንዶችና ሴቶች አሽከሮች ጋር አሰናበታት። ለምጽዋትም የምትሰጠው 300 ያህል የወርቅ ዲናር ሰጣት። ወደዚያም በደረሰች ጊዜ በከበሩ ቦታዎች ሁሉ ዞረች። ወደ ግብፃውያን ገዳምም በደረሰች ጊዜ አንድ አረጋዊ መነኮስ ማቅ ለብሶ አገኘች። የልቧንም ሁሉ ሐሳብ ነገረችው። እርሱም የእግዚአብሔር ፈቃድ ይሁን አላት። ከዚህ በኋላ ወደ ሀገራቸው ተመልሰው ሊሄዱ በተዘጋጁ ጊዜ ወደ ስውር ቦታ ገብታ ለወላጆቿ እኔ ሰውነቴን ለእግዚአብሔር አቅርቤያለሁ፣ አታገኙኝምና አትፈልጉኝ ብላ ደብዳቤ ጻፈች። ደብዳቤውንም በልብሷ አስራ ከዕቃዋ ውስጥ አኖረችው። ከእሳቸውም ጋር የምትሄድ መሰላቸው። ሰዎችም ዕቃ ጭነው በቀደሟት ጊዜ ከእርሷ ጋር ያለውን አገልጋይ እኔ ወደ ጎለጎታ ገብቼ ልጸልይ እሻለሁ አለችው። እርሱም እነሆ ሰዎቻችን ቀድመውናል፣ ብቻሽን እንዴት ትሄጃለሽ አላት። እርሷም አንተ ምን አግዶህ ብቻዬን ሂጄ እመለሳለሁ አለችው። ከዚህ በኋላ ሴት አገልጋዩን ይዛ ወደ ጎለጎታ ገባችና አገልጋዩን ከኔ ራቅ በይ አለቻት። በዚያን ጊዜ ተሰወረቻት። ወደዚያ ሽማግሌ መነኮስም ደርሳ ከእግሩ በታች ሰገደችለት። ለድሆችም እንዲያከፋፍለው ያንን 300 የወርቅ ዲናር ሰጠችው። ዳግመኛም ያመነኩሳት ዘንድ ለመነችው። እርሱም ራሷን ላጭቶ የምንኩስና ልብስን አለበሳት። ይኸውም የማቅ ነው። በላዩም ጸለየላት። እግዚአብሔርም ወደ መራት ትሄድ ዘንድ ፈቀደላት። እርሷም ሂዳ ወደ አንዲት ዋሻ ውስጥ ገባች። እርሷ የ12 ዓመት ብላቴና ስትሆን የሰው ፊት ሳታይ በዚያች ዋሻ ውስጥ 27 ዓመታት ኖረች። ቃሂራ ከሚባል አገር በገድል ሥራ የሚኖር ሲላስ የሚባል መነኮስ ነበረ። ለእርሱም መጻተኛ ገዳማዊ በቀለሞን ዋሻ ውስጥ የሚኖር ወዳጅ አለው። በየጊዜውም ጥቂት ምግብ በመያዝ በመጎብኘት ከእርሱ በረከትን ይቀበላል። ፋሲካም በደረሰ ጊዜ ጥቂት እንጀራ ይዞ እንደ ልማዱ ሂዶ ፈለገው፣ ግን አላገኘውም።
በመፈለግም ደከመ። ተራሮቻቸውንና ኮረብቶቻቸውንም ዞረ። ከዚያ በኋላ የሰው እርግጫ ዱካ አግኝቶ ተከተለው። ታናሽ መግቢያም አገኘና የእግዚአብሔር ቅዱስ ሆይ ባርከኝ አለ። የሚመልስለትንም ሰው ባጣ ጊዜ ወደ ውስጥ ገባ። በስውር የተቀመጠ መነኩሴ ያገኘና ሰገደ። ሌላውም ሰገደ፣ እንዲጸልይለትም ለመነ። አንተ ካህን ነህና ለእኔ ልትጸልይ ለአንተ ይገባል አለው። ሲላስም ሰምቶ ሚስጥሩን እንዴት አወቀ ብሎ ደነገጠ። ከዚሁም በኋላ በአንድነት ጸለዩና ተቀመጡ። ሲላስም ሴት ናት ይሆን ወይም ጃንደረባ እንጃ ብሎ በልቡ አሰበ። እርሷም ስራዋን ሁሉ ገለጠችለት። ምግብም አቀረበላት፣ ግን አልበላችም። ወዲያውኑ አረፈች። በዚያችም ዋሻ ውስጥ ቀበራት። ገድሏንም ጻፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህች ቅድስት ጸሎት ይማረን፣ በረከቷ ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ዳግመኛ ከታናሽነቱ ጀምሮ ጃንደረባ የሆነ አባ ጠዋሽ አረፈ። እርሱም በአንድ ገዳም ውስጥ መንኩሶ እየተጋደለ ብዙ ዘመናት ኖረ። በአንዲትም ዕለት ወደ እስክንድርያ ሲጓዝ በጎዳናው የምታለቅስ ሴት አገኘ። በጠየቃትም ጊዜ እኔ አይሁዳዊት ነኝ፣ ክርስቲያን ሆን ዘንድ እሻ ነበረ አለችው። እርሱም ነፍሱን ሊጠብቃት ሽቶ ቢተዋት በእግዚአብሔር ዘንድ በደል እንዳይሆንበት ከእርሱ ጋር ወስዶ የክርስትና ጥምቀትን አጠመቃት። ከእርሷም ጋር በየገበያውና በየቦታው ሁሉ በመዞር ይመጸውት ጀመረ። የእስክንድርያ መነኮሳት ተሰነካከሉበት፣ ሚስቱ እንደሆነች አስበዋልና። ወደ ሊቀ ጳጳሳቱ አባ ዮሐንስ መሐሪ ዘንድ ይዘው አቀረቡትና ይህች ሴት ከዚህ መነኩሴ ጋር መነኮሳትን እንሆ አሳፈሩ አሉት። እርሱም አለያይተው አስሯቸው አዘዘ። በዚያችም ሌሊት አባ ዮሐንስ በሕልሙ ያ መነኩሴ የቆሰለ ጀርባውን እያሳየው ያለ በደሌ ለምን አቆሰልከኝ ሲለው አየ። አባ ዮሐንስም በነቃ ጊዜ ያንን መነኩሴ ያመጡት ዘንድ አዘዘ። የቆሰለ ጀርባውንም ሊያይ ልብሱን ሲይዝ ከላዩ ልብሱ ወደቀ። ጃንደረባውም ሆኖ አገኙት። አባ ዮሐንስም አለቀሰ። ያመጡትንና የደበደቡትንም ከማዕረጋቸው ሽሮ 3 ዓመት ያህል ቅዱስ ቁርባንን ከመቀበል ከለከላቸው። 100 ዲናርንም ሊሰጠው ወደደ። እርሱም ግን መውሰድ አልፈለገም። ወደ በዓቱ ሂዶ እየተጋደለው ኖረ። ከዚህም በኋላ በዚያች ዕለት አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ በእውነት አሜን። በዚህችም ዕለት ደግሞ የቅዱሳን ሚሊዮስና የታውፊያ የዕረፍታቸው መታሰቢያ ነው። ለእግዚአብሔር ምስጋና ይሁን፣ በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። ታኅሳስ 10 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ኒቆላዎስ ሊቅ፣ ቅዱስ ሳዊሮስ ሊቅ ዘአንጾኪያ፣ ቅድስት ሱርስት ገዳማዊት፣ ቅዱስ ጠዋሽ ሕጽው፣ ቅዱሳን ተላስስና አልዓዛር ሰማዕታት። ወርሃዊ በዓላት ቅዱስ ናትናኤል ሐዋርያ፣ ቅዱስ ኒቆላዎስ ዘሀገረ ሜራ፣ አቡነ መልክዓ ክርስቶስ፣ ቅዱስ ያዕቆብ ሐዋርያ ወልደ እልፍዮስ፣ ቅድስት እሌኒ ንግሥት፣ ታላቁ ቅዱስ ቆስጠንጢኖስ፣ ቅዱስ ዕፀ መስቀል። ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ። ይሁዳ 1:3 ዘአቅረብኩ ማሕሌተ አዘኪሬ አእላፈ እምለተ ጸምዱከ ዘልፈ ለእላ ያነብብ ተወከፍ ዘንዴቴ መጽሐፈ እንተረሳይ ከግዚኦ ጸሪቀ መበለት ወኮፈ እምእለ አብኦ ብኡላን ዘተርፈ ነቢያት፣ ቅዱሳን፣ ሰባኪያን፣ ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አዲዮ መነኮሳት ሄራን ባረኮ ባረኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎ እንዘይደርስ ለዛ አንበቦ ወለዛ ተርጎሞ በልሳን ሐዲስ ወለዛ ሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራጌተ ኩሉ እምባይስ ህቡረ ይመሐረነ ኢየሱስ ክርስቶስ አሜን። ይማረን።